ስለዚህ አባዬ በቃ መጨነቅ ያስፈልግም ህይወት ይቀጥላል እንግዲህ አደፋፍረኸኛል ናታ ዳጣም በቀናት ውስጥ እናቷን ታውቃለች እንግዲህ ከዛ በኋላ ምን እንደሚፈጠር አብረን እናያለን የሚሆነውን እንቀበላለን እንጂ አንቺን የመሰልሽ ቆንጆ አግብቼ ካንቺ ልጅ ወልጄ ብኖርማ ደስ ይለኝ ነበር ግን ምን ዋጋ አለው እናትሽን አላስደስታቸውም አላኮራቸውም ምክንያቱም ዳኒ እሺ ምን ነው ማስበበት ይቢ ናታን ሁለት እትማማቾችን ማግባት አትችልም እናማ መምረጥ አለብን ናታን እኔ ከጠሉ አልወድም ከወደድኩ ደግሞ ለመጥላት እቸገራለሁ እኔ ነኝ መጀመሪያ የሚወደድኩ መጀመሪያ የሚያገኘው እኔ ነኝ ግን ደግሞ ዳጣቴ ነች እሷ እንድትጎዳብኝ አልፈልግም እሱም ማው ግን ሊነግረኝ ፍላጎት የለው ለምን እኔ እንጃ ናታን ደግሞ ልጄ ናት ያለችው ስለወለደቻ ሳይሆን ስለምትወዳት ነው አለኝ ያው እንግዲህ ሙሉ መረጃ ያለው ናታን ጋር ነው እሱን ጠይቂው ናታን በእናት ነገር ምን ብላ ነው የጻፈችው አውዳት ኪዲዬን ዛሬ ሰላምን አልፈታትም እሷ በደንብ ታውቃለች እዚህ ቤት የሆነ ሚስጥር አለ ምክንያቱም ሰላም ከ20 ዓመት በላይ እዚህ ቤት ውስጥ ኖራለች የሆነ የምታውቀው ሚስጥር አለ ዛሬ እያንዳንዱ ልቤ የጠረጠረውን ነገር በሙሉ ትነግረኛለች አልፈታትም በላውን እንሂድ በቃ ተው እንደዛ ከሆነ አልሄድም እንዴ ናታን ለምንድን ነው የማትሄደው እናው እኮ እየመጡ ነው አቶ ደረጀ አሁን ላይ እንግዲህ ነገሮች ሁሉ ከአቅሙ በላይ ሆኖበት ጭንቀቱ በርትቶ ጠንክሮ ይገኛል ግን ደግሞ አሁን ላይ ወደ ውሳኔ የገባ ይመስላል ምክንያቱም ነገሮችን ለማድረግ ወስኗል ግን በነገራችን ላይ ደረጀ ሁሌም ውሳኔ ላይ ነው ማለት ይወስናል ግን ደግሞ ችግሩ ከሆነች ደቂቃው ከሆነ ሰዓት ወይ ነው የሆነ ታይም በኋላ ሐሳቡን የሆነ ይቀይራል ለምን መሰላችሁ በጣም ስለሚጨነቅ በጣም ስለሚፈራ ነው ምንድነው እንግዲህ አብጌል እንግዲህ በተለይ ዳጣ እህቷ ከሆነች ካወቀች በኋላ በጣም ጭንቀት ውስጥ ገብቶ ነበር በርግጥ ከበፊትም ጀምሮ ጥርጣሬዋ የአብጌል ዲኤንኤ ሳይቀር ከአንድ 2-3 ዲኤንኤ አስመርምራለች ደረጀ ጋር ዳጣና ሰላምን በቃ ብዙ ግን ያው ነገሮች ፌል አድርገው ሁኔታዎች ሳይሳኩ ቢቀሩም ግን እሷ የራሷን ጥረት ሳታደርግ አልቀረችም ብዙ ሙከራዎችን ብዙ ጥረቶችን አድርጋለች ግን ያም በዚህ ሆኖ ያለ ግን በራሷ መንገድ ነገሮችን ለማስተካከል ብዙ ነው የሄደችበት ርቀት ይሄን የሚባል አይደለም በጣም ሰፊና ጥልቅ ነገር ነው የሄደችበት ግን አስዌል በመጨረሻም ላይ እንግዲህ አሁን ላይ በቃ ለመናገር ወስኗል በተለይ ዳጣን እናቷ ጋር ማስተዋወቅ ምክንያቱም ይሄ ነገር ሁሉ ባደረ ቁጥር ሌላ ችግር ሳይፈጠር ወይም ደግሞ ማድረግ ያለብኝ ነገር ይሄን ነገር ሳላደርግ ዳጣም እናቷን ከላስ መስማት የለባትም ማርታም ደግሞ እኔ መዋረዴን ኃጢአቴን መናዘዝ ያለብኝ ራሴ ነኝ ዳጣንም ይሄን ያክል ጊዜ ቀጣኋት አሰቃየኋት ልጄን ስለዚህ አሁን ደግሞ በቃ መናገርም ያለብኝ ራሴ ነኝ ምክንያቱም ለዚህ ኃጢአቴ ለዚህ ለሰራሁት በደሌ ለዚህ ለሰራሁት ስተቴ ራሴ ነኝ ኃላፊነትን ወስደው በማለት እንግዲህ በሱ ነው ደረጀ የተናደደ ነገሮችን እንትን እያለ ያለው የሚገኙ ያው ይሄ ነገር እንደዚህ ቢሆንም ለመናገር ግን ገና አልደፈረም የዛሬው ግን ትንሽ ነገር ይሽጠጠር ያለ ነው እሱ ምንድነው ዳጣ በተለይ ለናቷ ያቀረበችው ጥያቄ ይሄ ነው የሚባል አይደለም ምክንያቱም ሰላምዬ በቃ ዛሬ መጀመሪያ ገና ከመኝታዋ ተነስታ ነበር በቃንም ሌትም ዲሶስቲ ቀባጀራለሁኝ ምንድነው የተፈጠረው ያለው ነገር በቃ ሲላ ሰላም እናቴ ናት እንዴ እናቴ ትሆን እንዴት ይሄ ነገር ግን እንዴት ምክንያቱም ታውን ቀዲም እየሰማለው ነገር እኮ ባለፈው አብጌል ያንን ደብዳቤ ያገኘችው ሰዓት ላይ እንደምታውቅ ኢንፎርሜሽን ሰምቻለሁኝ ከዛ በመቀጠል ደግሞ ኤቢም እንደዛ ብላኛለች ከዛ ባለፈ ደግሞ ሰላምዬም ልዩ ነው እንክብካቤዋ ውዴታዋ ለኔ ያላት ፍቅርና አክብሮት የተለየ ነው ስለዚህ ይሄ ነገር ይሆን እንዴ ብላ ነው የምታስበውና አይ ደግሞ እንደዛ ቢሆን እናቴ ብትሆን እንዴት ለኔ ለምን አትነግረኝም ዳጣዬ ልጅ ነሽ ወይም ደግሞ እናትሽ ነኝ ብላ ለምን እንደዛማ ትነግረኝ ነበር ወይስ ምንድነው የተፈጠረው ነገር እዚህ ጋር ቤት ውስጥ የሆነ ነገር አለ የሆነማ ሚስጥር የተደበቀ ነገር አለ ስለዚህ ይሄን ነገር በቃ መጠየቅ አለብኝ ብላ እንግዲህ ዳጣ አስታስብ ነበር በዛ ላይ ሳቀባጅራት ነበር በህልሟ ከሰላምዬ ጋር ሆና ምናምን በቃ ብዙ ነገሮች ያየች ነበርና ይሄን ነገር በቃ ማጣራት አለብኝ ብላ ናታንም ጠይቀው ነበር ናታን ነገር በእናትህ በቃ የሆነው ነገር ንገረኝ ሰላምዬ ምንድነው የጻፈችው ባለፈው ላይ ከዛ ሲቀጥልስ ምንድነው እንደዛ ያለችው ብላ ጠይቀው ነበርና
ኤቢንም ኤቢ እስኪ ንገረኝ ምንድን ነበር የሚለው ደብዳቤው ስትላይ እኔ እንግዲህ እናቷ ነኝ ይላል ግን ናታን ደግሞ አይ እናት ልጅ ነሽ ያለችሽ ስለምትወዳት እንጂ ስለምትወልዳት አይደለም ብሎኛል ስለዚህ ሙሉ ኢንፎርሜሽን ያለው ናታን ጋር ስለሆነ ናታን ጠይቂው ሲቀጥል ደግሞ ይሄን ጥያቄ ከአባዬ ነው አንቺ መጠየቅ ያለብሽ አባዬ ለምን አጠይቂው ስትላት አይ አባዬን ጠይቂው ነበረ ግን ደግሞ ምንድነው ያለኝ እሱ መናገር አይፈልግም ለዛ ነው ስትላት እንዴ ለምን ነው የማይነግርሽ ለምን ነገር ይበው አስትላት አይ ብየው ነበረ ግን ሊነግር ፍቃደኛ አይደለም ምን አይነት እንትን እንዳለ አላቅም ብላ ነው የመለሰችላት ሶ ናታን እንግዲህ ፕሊስ ንገረኝ ስትለው አይ ይሄው ነው በቃ ሌላ አዲስ ነገር የለም ሰላም ልጄ ብላ የጻፈችው ደብዳቤው ላይ ስለምትወድሽ እንጂ ስለምትወልድሽ አይደለም ብሎ ድጋሜ ነገራት ኦኬ እንደዛ ነው የምትለኝ አንተ በቃ ችግር የለውም በማለት ነው እንግዲህ መልሱን የመለሰችለት ከዛ ቀጥታ እንግዲህ ወደ ዛ ሊሄዱ ስለነበረ እኔ ምልህ በቃ ችግር የለውም ወሰደኝና ዛሬ ሰላምዬን በቃ አፋጥጭንም ጠይቃት በቃ እያንዳንዱ ነገር የምታውቀው ነገር ትነግረኛለህ ከአስከፈ ብላ ነው እንትን ያለችውና ምን እያልሽ ነው ዳጣ አለበለዛማ በቃ እኔ አልሄድም ይጫችሁ አልሄድም ትላት እንዴ ለምን ይዘማት ሄደው ይዘት ትሄዳለህ ምክንያቱም ይዘክር ተብለሃል አይደለ ሶ ስለዚህ ዘንድ ትሄዳለህ ለምን ይዘንማት ሄደው ከሰላምዬን ሄደን ልጇን አይተን እኔም ጥያቄን ጠይቄ መለሳለሁ ብላ እንግዲህ ዳጣም ሁላቸውን ተሰባስበው ሄደው እዛ ሲሄዱ እንግዲህ ዳጣ ለሰላም ጥያቄውን አቅርባለች ሰላም በጣም ነው የደነገጠችው በቃ ሁኔታው አንደኛ ያቀባጀረኝ ነው በህልሜ ምናምን የሚያታየኝ ነገር ይሄን እንደ በጣም ከባድ ነገር ነው ሁለተኛ ደግሞ ከዚህ ከንቱኑ ባሻገር ምንድነው ደብዳቤ ላይ ጻፍሽው ነገርስ ምንድን ነበር ሲቀጥል ደግሞ አንቺ ዛ ቤት ከ20 አመታት በላይ ቆይተሻል ያ ማለት ከኔ እድሜ በላይ ነው ቆይሽው ስለዚህ ስለናቴ ምናልባት የምታውቂው ሚስጥር እንዳለ ይገብቶኛል ስለዚህ በቃ ንገሪ ሰላምዬ ፕሊስ በቃ ንገሪኝ ለምን ነው የምትደብቂኝ ብላ ነው እንግዲህ ፍጥጥ አድርጋ ጠየቀቻት በዚህም ሰላም እንግዲህ ያረዳጥዬ ምንም እኮ ምናምን ያለችው ስለዚህ ምን ብላ ትመልስላት ትችላለች ብላችሁ ታስባላችሁ ምክንያቱም ይሄ ነገር በጣም ከባድ ስለሆነ ማለት ነው ቤተሰቦቻችን ሁሉም ነገር እንግዲህ በጊዜው በሰዓቱ እንደሚሆን ተስፋችን ሙሉ ነው ያው ያለው ነገር ምክንያቱም ሰላም እንግዲህ እንደምትነግራት ተስፋ አለን ግን ሰላም ላለመናገር ግጠኛ ነኝ እዚህ ጋር እንትላለች ለምሳሌው አንደኛ ልጆች አሉ ይቢያለች ውሃለች እዚህ ጋር ናታን አለ ያው በርግጥ ናታን ሁሉንም ሚስጥር ቢያውቅም በተለይ ውሃና መጥና አሉ ኤቢም አለች ይሄን ነገር አዎ ዳጣዬ እናትሽ ነትራት አትችልም አይ ዳጣዬ እንደዛ እኮ አይደለም አዎ ይጻፍኩት እንደዛው ነው ትላት የምትችለው እውነት ነው ናታን ያለች ነገር ልክ ነው ትላት ነው የምትችለው ምክንያቱም ደረጃ ስለሚቆጣ ግን ደረጃን ጠይቁ ልትላት ትችላለህ ብዬ አስባለሁኝ እንግዲህ እሱን አብረን የምናየው ነው የሚሆነው ቤተሰቦቻችን በቀጣይ ያለው ቪዲዮ እስከምንገናኝ ላይክ ሼር ሰብስክራይብ አድርጉ መልካም ጊዜ ያላችሁበት ተመኘው ወዳችኋለሁ ባይ ባይ ቤተሰቦች ላይክ ሼር ሰብስክራይብ አድርጉልኝ ፕሊዝ ሁሌም ወዳችሁ ፍቅራችሁ ስለምትከታተሉኝ በጣም አመሰግናለሁ የኔ ቤተሰቦች ግን ደግሞ አሁንም ላይክ አድርጉልኝ ፕሊዝ ሼር አድርጉልኝ ሰብስክራይብ አድርጉልኝ ቻናሌን በቀጣይ አዳዲስ ነገሮች ይዘን እንመጣለን ባይ